ሰላም ምርጦቹ ባለማተቦቹ ሙስሊምቶችም እንደዛው አብርሽ ሩታ የልጄ እናት ናት ብለህ ከዚህ በኋላ ይሉልታ አቁም። በትምትን ይወርዳል አይደለም ሰው። ስለዚህ ይሉልታ የሚባል ነገር አቁም። ወንዝ ዳር ሂድና ሳምባ ፈልግና ይሄ ቪዲዮ ልትሰራ ብር ዶላር ልትለቅም ብርድ የጠጣው ቂጧል አራስ ቤት ብርድ የጠጣው ቂጧል ያዝና በሳምባ ዳር አርገና ብለብልኝ። አንድ ሁለተኛ ነገር ደግሞ ዳኒ የሚባለውን ደግሞ በሬንጅን ያስቀምጠ ቁጭ ብድግ ካናሰራው ስለ እውነት አብርሽ እኔ አላውቅም። የአንተ ዝምታ ውስጡ ምን ይዞ እንደመጣ ትናንት ማታ በደንብ ተረድተናል። አብርሽ በጣም ጀግና ነህ። ጓደኞችህ እነ ብሩኬ ሁሉም ጀግኖች ናቸው። ሩታን ይሄ አራስ ቤት ቂጧና ቦርጫ የወጣውን በሳምባ ደህና አርጋቅ ነው። ይሄን እባብ የቆም እባብን በሬንጅ እሙዬ ሰላምሽ ብዝት ትርፍርፍ ይበል። የኔ ውድ ቤተሰቦችም እንዴት አመሻችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን እንግዲህ ኃይለኛ ጦርነት ተነስቷል። በእርግጥ ዳኒ ይገባዋል፣ ሲያንሰው ነው ዳኒ እና ሩታ በአብርሽ ላይ የሰሩት ስራ ማለት ነው። በጣም ከባድ ይቅር የማይባል ስራ ነው እየሰሩ ያሉት እና ትናንት በእርግጥ ጓደኞቹ በደንብ አድርገው ቀጥቅጠው ልክ አስገብተውታል። እንደው መስመር አስይዘውታል ማለት ነው። ከዚህ በኋላ እንደውም እየመጣ ውንጥ የሚል አይመስለኝም። እና ምሙዬ ሩታን በሳማ ግረፋት እያለች ነው። እና ከዚህ በኋላ ሚስቴ ናት ብለህ እንደው ከእሷ ጋር ከቀረብክ እያለች ነው። እና እሙዬ የኔ ቆንጆ ማለት ነው ከባድ ነው። በእርግጥ በሁለት ባለትዳሮች መሀል ጣልቃ መግባት ከባድ ነው። ምክንያቱም መልሰው ይገናኛሉ፣ መልሰው ይታረቃሉ እና ጣልቃ ትግቡ ይባላል ብዙ ጊዜ እና እኔም በዛ ሀሳብ እስማማለሁ። ነገር ግን እንናገር ብንል ብዙ የምንናገረው ነገር አለ። ከመጀመሪያ እስከ መጨረሻ ሩታ ከመጣችበት ሀብላ ከመጣችበት ጀምሮ አሁን እስካለችበት ድረስ መናገር እንችላለን። ከዛም በዘለለ የአብርሽ እህት ተናግረዋለች። እውነቱን ምንም ሳትጨምር ምንም የሚያቀያይም ነገር ሳይኖረው የተሰማትን ነገር የሁላችንንም ስሜት ተናግረዋለች። ቡዛ ማለት ነው። ቡዛ ነው ቡዚ የሚሏት እህቱ እና እኔ ዝም የምለው ማለት ነው። ዝም የምለው ብዙ ጊዜ ምንድን ነው በቃ ጣልቃ አልገባም እያልኩ ነው። አብርሽ ከሩታ ቂጥ አይወጣም። በነገራችን ላይ ለማየት ያብቃችሁ የሆነ ነገር እንደው እንዴት ነው ፍዝዝ እንዲል አድርገውታል። አፍዝዝ አደንግዝ አድርገውበታል። ምሳሌ ባለፈው አምላኬ ሆይ ይቅር በለኝ፣ እውነት ይቅር በለኝ። በዚህ ጾም እንደዚህ አይነት ነገር ማሰብም የለብኝም። ግን በአሁን ሰዓት ሰው ተንኮለኛ ነው። ምን ላድርግ? እኔንም ያሳስቱኛል እና ማለት ነው አብርሽን አድርገውበታል። ሌላ ምንም አልልም። ንስሐ እገባለሁ እኔ ላወራሁት ራሱ ይቅር ይበለኝ እውነት ይቅር ይበለኝ። ስንት መሽቁቅ ሰው አለ መሰላችሁ? ስንት መሽቁቅ። ጊዜው ከፍቷል። አብርሽ ከሩታ መቼም አይነጠልም። እድሜ ልኩን እንደተጫወተችበት ነው የምትኖረው። ለማየት ያብቃችሁ። እውነት እድሜ ልኩን ትጫወትበታለች። ልጁ የዋህ ነው። በየዋህነቱ በጣም እየተጠቀሙበት ነው ያሉት። በጣም ሩታ ማለት እንዴት አድርጌ ልንገራችሁ ቤተሰብ እውነት ከነ ቤተሰቦቿ እሳት ናት። እሳት ከነ ቤተሰቦቿ እህቶቿ ትላላችሁ፣ ማዘሯ ትላላችሁ። እሳት ነበልባል ናቸው። በጣም ኃይለኛ ናቸው ምናምን ወዘተ። እኔ ሰው ቤተሰብ ውስጥ መግባት ስለማልፈልግ እንጂ ብዙ ነገር አለ ቤተሰብ እና አብርሽ ከእሷ ቂጥ አይወጣም። የማይወጣበት ነገር አለ።